በጣም ጸልየን ነበረ። መቼም እግዚአብሔር ሁልጊዜም ጸሎታችንን ይሰማናል። ያሁኑ ግን እንዲህ ብሎ ይሰማን መሰለኝ፣ ዝቅ ብሎ ይሰማንና እግዚአብሔርን በጣም አመሰግናለሁ። በስጋ ከዚህ ዓለም መለየት ለማንኛውም ሰው የማይቀር የምድራዊ እውነት ቢሆንም በጌታ በኢየሱስ ክርስቶስ ያመኑ ቅዱሳን ግን ይህ የምድራዊ ድንኳናቸው ሲፈርስ ወደ ዘላለማዊ እና ወደማይጠፋ የክብር ሕይወት በመለኮታዊ ኃይል እንደሚሻገሩ እኛ አማኞች እናውቃለን። ትላንትና በሰማነው እጅጉን ልብ የሚነካው መረጃ መሰረት ለመላው የወንጌላውያን አማኞች ማህበረሰብ ዘንድ ታላቅ መጽናናት እና በረከት ተወዳጆች የሆኑት ልጆቻቸው ዘማሪ ቃል ኪዳን ወይንም ሊሊ፣ ዶክተር ለዓለም ጥላሁን፣ ዳግም ጥላሁን እና ሌሎች ሁለት ልጆቻቸው ጂጂ ጥላሁን እና ኪኪ ጥላሁን ለኛ በረከት አድርገው የሰጡት ውድ እናታችን ወይዘሮ ቅድስት ጳውሎስ በስጋ ተለይተውናል። እናታችን በተወለዱ በ74ኛ ዓመታቸው ወደ አምላካቸው ሄደዋል። ሲሆንም መለየታቸው በምድር ሲሆን ቤተሰቦቻቸው እና ወዳጅ ዘመዶቻቸው በሐዘን ላይ ቢሆኑም እሳቸው ግን ጌታችን በዮሐንስ ወንጌል ላይ እንደተናገረው ትንሳኤ እና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ የማይሻር ቃል ኪዳን መሰረት ዘላለማዊ ክብር እና እረፍት ውስጥም ይገኛሉ። የእግዚአብሔር አሰራር ሁሉ ጊዜም ግሩም እና ድንቅ ነው። በቅርቡ በአሜሪካ አገር በተካሄደው እና እናታቸው በከባድ የጤና ሁኔታ ላይ በነበሩበት ወቅት ለተወሰነ ጊዜ እንኳን አገግመው ቆመው መታየታቸው በብዙዎች ዘንድ እጅጉን አግራሞት ነበረ። በዚህም የተነሳ እግዚአብሔር በምህረት እድሜ ጨምሮላቸው ልደታቸውን አክብረው ከልጆቻቸው ጋርም ለመደሰት መታደላቸው የዚህ ማሳያ ነበረ። በዚህ ፕሮግራም ላይ ብዙ ቅዱሳን እና ዘማሪዎች በተገኙበት ልጆቻቸው ለእናታቸው ያላቸውን ጥልቅ ክብር እና ፍቅር በእንባ ጭምር እየገለጹ ለከፈለችው ለሕይወት ዋጋ እናመሰግናለን ማለታቸው ዛሬ ለሚሰማው በስጋ መለየታቸው ቀድሞ የተዘጋጀ የምስጋና ፕሮግራም ይመስል ነበረ። በዚህ ምሽት እግዚአብሔር በእልልታ እና በዝማሬ ከፍ ከፍ እንዳለ ሁሉ ዛሬም ያ የተረፈው ትውስታ ለልጆቻቸው ታላቅ መጽናኛ ነው እናም ጥንካሬያቸው ሆኗቸዋል። ምንም እንኳን በአሁን ሰዓት ልጆቻቸው እና መላው ቤተሰቦቻቸው በከባድ ምድራዊ ሐዘን ውስጥ ቢሆኑም የእግዚአብሔር ሉዓላዊ እና ፍጹም በጎነት የሚያውቁ ልጆች በመሆናቸው ሐዋርያው ጳውሎስ ወደ ሮሜ ሰዎች በጻፈው መልእክትም እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን እንዳለው እነሱም በዚህ እምነት ጸንተው እግዚአብሔር ሁሉን ለበጎ አደረገው በማለት የልባቸውን ምስጋና እና መገዛት በማህበራዊ ገጽ ላይም በጽሁፍ ማስፈራቸው ያላቸው ጥንካሬ እና እምነት እግዚአብሔር ላይ ያላቸውንም ተስፋ በግልጽ አሳይተዋል። ከዚህ ጋርም ተያይዞ ታዋቂዋ ዘማሪ ሶፊያ ሽባባው ለመላው ቤተሰባቸው መልእክትን በፌስቡክ ማህበራዊ ሚዲያ ያጋራች ሲሆን ያጋራችው መልእክት እንዲህ ይላል። እጅጉኑ ተወዳጅ የሆነው ቤተሰብ የዘማሪ ሊሊ፣ ዳጊ፣ ዶክተር ጂጂ እና ኪኪ እናት ወደ ዘላለማዊ ቤታቸው ሄደዋል። ለመላው ቤተሰባቸው ወዳጅ ዘመዶቻቸው እግዚአብሔር መጽናናትን ይስጣቸው ስትል መልእክትን አስተላልፋለች። ታዲያ ይህንም ብዙ ሰዎች የተመለከቱ ሲሆን ሐሳብና አስተያየቶቻቸውንም እያሰፈሩላቸው እንዲሁም ደግሞ ማዘናቸውንም ለሊሊም መጽናናትን እግዚአብሔር እንዲያበዛላቸው ብዙ አማኞች ሲገልጹላት ተመልክተናል። እንግዲህ ማንም የወለደችው እናቱን ቢያጣ ማዘኑ እና ልቡ መሰበሩ የማይቀር ጉዳይ ነው። ታዲያ ልባችንን የሚያበረታ መንፈስ ቅዱስ ስላለን ሁሌም በእርሱ እንጽናናለን፣ እንበረታለን። ታዲያ ለዚህ ቤተሰብም እግዚአብሔር ጸጋውን ያብዛል ለማለት እንወዳለን። የእናታችን ወይዘሮ ቅድስት ጳውሎስ በነገው ዕለት በአሜሪካ ሜሪላንድ ስርዓተ ቀብራቸው እንደሚደረግ የተገለጸ ሲሆን ይህንንም ተከታትለን ለእናንተ የምናደርስ ይሆናል። እንግዲህ በስርዓተ ቀብራቸው ላይም እግዚአብሔር እጅጉኑ ልቆ እና ከፍ ብሎ እንደሚታይ እንዲሁም ደግሞ ለአሕዛቦች ጥርጥር በሌለው ሁኔታ ክርስቶስ ዳግም መጥቶ እኛን እንደሚጠቀልለንና ነገ ህያው እንደምንሆን የሚያሳይ ስርዓተ ቀብር እንደሚደረግላቸው እኛ ጥርጥር የለንም። እኛም ሞታችን የሞተልን ፍርዳችንን የተፈረደበት በኢየሱስ ክርስቶስ የተዋጀን ህዝብ ነን። ታዲያ ማንም በክርስቶስ አምኖ ከጎናችን ቢለየን የምናዝነው ለጥቂት ጊዜ ነው። በመጨረሻም በምድር ፍጻሜ ሁላችንም ዳግም ላንጠፋ ህያው ሆነን በአንድነት እግዚአብሔርን እናመልካለን፣ እንኖራለን፣ ያጣናቸውንም እናገኛለን። እንግዲህ ለእናታችን ቤተሰብ እና ወዳጅ ዘመዶቻቸው እግዚአብሔር መጽናናትን እንዲያደርግላቸው እንመኛለን። እንግዲህ ሁላችንም በየቤታችን ከጎናችን የሆኑ እንዲሁም ደግሞ የምንወዳቸው ቢለዩንም የምንኖር የማይመስሉን እናት አባት እንዲሁም እህት ወንድሞቻችንን ልናጣ እንችላለን። ማጣታችን አይደለም የሚከፋን። እኛ በጌታ ካልሆኑ እናታችን አባታችን እንዲሁም ደግሞ ወንድም እህቶቻችን ወዳጅ ዘመዶቻችን በክርስቶስ ያላመኑ ከሆኑ ይከፋናል፣ ያዝነናል። እስከ መጨረሻውም ላናገኛቸው እንደምንችል ጥያቄ የለውም። ነገር ግን በኢየሱስ ክርስቶስ አምኖ የዳነ በእግዚአብሔር ፍርድ ውስጥም የማይገባ
የማይገባ ሆኖ ከሆነ እግዚአብሔር ጋር እንደምናገኘው ተስፋ አለን። ሁሌም በክርስቶስ ላመኑ እና ለዳኑ ሞታቸው ሕያው እንደሚያደርጋቸው እናውቃለን። ስለዚህም በክርስቶስ አምኖ ለሞቱ ወዳጅ ዘመዶቻችን የምናዝነው በምድር ስላለን ነው። ስላጣናቸው ከጎናችን ዳግም ስማቸውን ብንጠራ አቤት ወዬ እንደማይሉን ስለምናውቅ ነው። ነገር ግን በኢየሱስ ክርስቶስ ስላመንን ነገ ላይ እናገኛቸዋለን። እቺ ምድር ታልፋለች፣ ይሄ ጊዜም ያልፋል። ነገር ግን የማያልፈውና የማይጠናቀቀው ሰማይ ምድር ይመጣል። የዛኔ ግን የምናጣቸው ዘመዶች እንዳይኖሩን፣ የማናያቸው ቤተሰቦች እንዳይኖሩን ዛሬ ክርስቶስን ለምድራችን እንስበክ፣ እናገልግል ለማለት እንወዳለን። እንግዲህ በተጨማሪም በነገው ዕለት የሚደረገውን በአሜሪካ ምድር በሜሪላንድ የሚያደርጉትን የሥርዓተ ቀብር እንዲሁም ደግሞ ታዋቂ የሆኑ ዘማሪዎች በሚገኙበት በዛ ፕሮግራም ላይ እያንዳንዱን የፕሮግራሙን ይዘት ለእናንተ ይዘን የምንቀርብ ይሆናል። በነገው ዕለት የምናጋራችሁ ቪዲዮ እንዲደርሳችሁ የደውል ምልክትን ያልተጫናችሁ ካላችሁ የደውል ምልክትን ይጫኑና ዕለት ዕለት የምናደርሳቸው መረጃዎች በፍጥነት እንዲደርሳችሁ ያድርጉ ለማለት እንወዳለን። እንዲሁም ደግሞ የተለያዩ ዘማሪያን እንዲሁም አገልጋዮች ያስተላለፉት መልእክት ካለ በዚሁ ፔጅ ላይ የምንለቅላችሁ ይሆናል። እናንተም የምንለቃቸውን ቪዲዮዎች ላይክ እንዲሁም ሼር ያድርጉት ለማለት እንወዳለን። እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይ ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።